ሰላም እንዴት ነህ? ዛሬ በአንድ ዓመት ተኩል አካባቢ ያገኟቸውን 10 የሰልፍ ኢምፕሩቭመንት ኤክስፒሪየንሶችን ሼር ማድረግ ይሆናል። ጂም ከጀመርኩ ያው 2 ዓመት ሊሆነኝ ነው። እንደዛ ግን ሰልፍ ኢምፕሩቭመንት ኤክስፒሪየንስ ብዬ ዛሬ ያመጣሁት ሁሉም ነገር ከጀመርኩኝ ነው። ወደ ሰልፍ ኢምፕሩቭመንት ወደ ትክክለኛው ሰልፍ ኢምፕሩቭመንት የገባሁበትን ታይም ቆጥሬ ነው 1 ዓመት ተኩል ያልኩት ማለት ነው። ሰውነትን ስለገነባ ብቻ ምንም የምታመጣው ነገር የለም። ለዛ ነው ቦዲጋርድ ትሆናለህ እንጂ። እና ዛሬ በ1 ዓመት ተኩል ውስጥ ያገኟቸውን ኤክስፒሪየንሶችን ማወቅ ያለብን ነገሮች የማሳይ ይሆናል። ወደ ሀሳቦቹ አንደኛ፣ ለውጥ የሚመጣው በድግግሞች ነው። የውሃ ጠብታ በአንድ አለት ላይ ለረጅም ጊዜ ቢንጠባጠብ ሳያቆም በቃ ለረጅም ጊዜ ቢንጠባጠብ ያንን አለት እየሰነጠቀው ነው የሚመጣው። ግን ያ ውሃ አለቱን የሰነጠቀው ከአለቱ በላይ ጠንካራ ስለሆነ ነው አይደለም። ያ ውሃ አለቱን የሰነጠቀው መንጠባጠቡን ስላላቆመ ብቻ ነው። አንተም በአንድ ቀን ያረካት ነገር አትለውጥም። በድግግሞሽ ትንሽም ብትሆንም በድግግሞሽ ያረካት ነገር ነው የምትለውጥም። በአንድ ቀን የሆነ ነገር አድርገህ የዛኑ ቀን የምትለወጠው ነገር የለም። ትንሽ ቢሆኑ በየቀኑ ስደጋግማቸው እነዛ ነገሮች ለውጥ ማየት ትችላለህ ማለት ነው። ሁለተኛ፣ ሁሉንም ልማዶች በአንድ አይነት ጊዜ መገንባት አችልም። እኔ ሰልፍ ኢምፕሩቭመንት ውስጥ እንደገባው ሁሉንም የሰልፍ ኢምፕሩቭመንት ታስኮቼ በእኩል ሁኔታ እስኪጄ ምርጥ ለማድረግ እና በተመሳሳይ ሁኔታ አሪፍ ቦታ ጋር ሁሉንም እኩል ለማድረስ ጥር ነበር። አሁን የገባኝ ነገር ሁሉንም ነገሮች ባላንስ ማድረጋችን ያ እስከሆነ ጊዜ ድረስ ሁሉንም እኩል ለማስኬድ ትጥራለህ፣ እኩል ምርጥ ለመሆን ትጥራለህ። ግን ከሆነ ጊዜ በኋላ ራስን ቆመ ብለህ ስታየው መምጣት ያለበት ርቀት ያክል እንዳልመጣ ትረዳለህ። እና ምን ለማለት ነው? ሁሉንም እኩል ማስኬዳችን አንዱ ልማድ ላይ ሞር ፎከስ ታደርጋለህ። ከዛ ያኛው ልማድ በራሱ መራመድ ሲችል ወደ ሌላኛው ልማድ ትገለበጣለህ ማለት ነው። ግን እዚህ ጋር ማወቅ ያለብህ ነገር አንዱ ላይ ሞር ፎከስ ታደርጋለህ ስለ ሙሉ ለሙሉ እነዛን ትተዋቸዋለህ ማለት አይደለም። በዛ ጊዜ ውስጥ ለዛኛው ሀቢት ብቻ ሞር ፎከስ ሰጠዋለህ ነው እንጂ እነዛ ነገሮች አትተዋቸው። ለምሳሌ መጽሐፍ ማንበብ ከሆነ ያ ልማድ እዛ ላይ ሞር ፎከስ ታደርጋለህ በራሱ መራመድ እስኪችል ድረስ። አንተ አስበህ ያንን ነገር ማድረግ እንዳይጠበቅብህ ማድረግ እስክትችል ድረስ እዛ ነገር ላይ ፎከስ ታደርጋለህ። እነዛ ነገሮች ጎን ለጎን ትሰራለህ። ግን ሞር ፎከስ እዛኛው ሀቢት ላይ ይሆናል ለማለት የፈለግኩት እንጂ እነዛን ነገሮች ሙሉ ለሙሉ ትታቸው ያን ነገር ብቻ ስራ እያልኩ አይደል። ሶስተኛ፣ ፐርፌክት ለመሆን አትሞክር። ባለፈው ከሰራሁት ቪዲዮ ጋር አይተው ከሆነ አላውቅም፣ የሚመሳሰል ሊመስል ይችላል ወይም ክላሽ የሚያደርግ ሊመስል ይችላል። በደንብ ካየኸው አንድ አይነት አይደል። እዛ ቪዲዮ ላይ ያወራሁት እኛ ፐርፌክት ሞመንት ስለመጠበቃችን፣ አሁን እያወራ ያለው ሀሳብ ግን እኛ ራሳችን ፐርፌክት ስለመሆን ነው። እኔ ወደ ሰልፍ ኢምፕሩቭመንት ስገባ ገና እንደገባው በቃ ራሴን ማሻሻል አለብኝ ብዬ እንደወሰንኩኝ አንድ እርምጃ ስራመድ በቃ ከዚህ በኋላ ቀጥለጥ ብዬ የሰልፍ ኢምፕሩቭመንት ታክሶችን እያደረኩ ራሴን የምለወጥ ቀጥ ብሎ መሄድ ይመስለኝ ነበር። እና ከሆነ ጊዜ በኋላ ሞቲቬሽን ሳጣ፣ ሞራል ሳጣ፣ ለማድረግ ነገሮች ሲያስጠላኝ ምናምን በቃ ከኔ ነው ችግሩ ብዬ አስብ ነበር። ግን አይደለም። በአለማችን ላይ ሰክሰስፉል የሚባሉ ሰዎች ሁሉም አንተ አሁን እያሳለፍክ ያለውን ስሜት አሳልፎታል። ሞቲቬሽን ማጣቱ፣ ድብርቱ ወይም ደግሞ ለማድረግ ሞራል ማጣቱ ምናምን ሙሉ አሳልፎታል። ግን አሁን የደረሱበት ደረጃ የደረሱት ለዛ ስሜት ስላልተሸነፉ ብቻ ነው። አራተኛው፣ ሰው ማውራቱ አይቀርም። ብዙ ሰው ብዙ ነገር ለመጀመር ያስባል። ከዛን ያን ነገር እንዳያሳካው በዛ መንገድ እንዲሄድ የሚያስቆመው ነገር ሰው ምን ይለኛል የሚለው ነገር። አሁን አንተ ሰው ቢያወራም ራስን መቀየር ነው የምትፈልገው ወይስ የእነሱን ወሬ ፍራቻ አሁን ባለበት ቦታ መቀመጥ ነው የምትፈልገው? አሜን። አንተ ይህንን ፍርሃት ሙሉ ለሙሉ አሸንፈከዋል? አይ አላሸነፍኩትም። ምናልባት የዚህን ጥያቄ መልስ አዎ የሚሆን መልስ ጠብቃችሁ ሊሆን ይችላል፣ ግን አላሸነፍኩትም። መዋሸት እዚህ ጋር መዋሸት አልፈልግም። ሪያሊቲ ነው እያወራን ያለነው እዚህ ጋር እና አላሸነፍኩትም። እና ታዲያ እዚህ ጋር መተህ ፍርሃትን ስለማሸነፍ እንዴት ልታወራ ቻልክ? እኔ ይህንን ፍርሃት ሙሉ ለሙሉ ደምስሼዋለሁ ማለት ስለማልፈልግ እንጂ ያንን ፍርሃት የሆነ ያክል ፐርሰንት አሸንፌው የሆነ ያክል መንገድም ደግሞ ይጃል ሙሉ ለሙሉ ደምስሼዋለሁ፣ ሙሉ ለሙሉ አጥፍቼዋለሁ ይህን ፍርሃቴን ብዬ እዚህ ጋር ልሰክሳችሁ ብላል አይደለም። እዚህ ጋር የመጣሁት እውነታውን ለማውራት ነው። ሙሉ ለሙሉ አልደመሰስኩትም፣ ግን የሆነ ያክል ፐርሰንት ደምስሼው የሆነ ያክል መንገድ ደግሞ ይሄድ እና በዚህ ሀሳብ ላይ ማለት የፈለግኩት ነገር ሰው ማውራት አይቀርም፣ ሰው መለፍለፉ አይቀርም። አንተ ጥለው እንዳትሄድ ሊያስቀርህ የሚሞክረው ሙከራ አለ እና እሱ መኖሩ ግዴታ ነው። እንደውም ከዚህ ሀሳብ ጋር የምትሄድ አንድ አባባል አለች፣ በሚወረወርበት ድንጋይ ቤትህን ስራ። እና እነዛ ሰዎች አንተን ወደኋላ ለማስቀረት አንተ ወዴትም እንዳትሄድ በስድብም በትችትም ምናምን ወደኋላ ሊይዙ ሲሞክሩ ያንን ነገር እንደ ሞቲቬሽን ነው መጠቀም ያለው። የእነሱን ስድብ የእነሱን ትችት ምናምን ነገር አሳያቸዋለሁ፣ ደርሼ አሳያቸዋለሁ ወደሚል
ሞቲቬሽን ነው እንጂ መቀየር ያለብህ እነዛ ሰዎች ሰደቡኝ ብለህ እዚህ የምትቀመጥ ከሆነ ያንን ምክንያት ነበር ሲጠብቅ የነበረው ማለት ነው። ያንን መሰደብ ነበር ሲጠብቅ የነበረው። ምክንያቱም የሚሰራ ሰው መሰደቡ ማጥፋቱ ማይቀር ነው። እየሰራ ካለ ታጠፋለህ፣ ትሰደባለህ፣ ትተቻለህ። የማይሰደበው የማያጠፋው ምንም የማያደርገው ሰው ቁጭ የሚለው ሰው። ስለዚህ ወደ ስራ መግባትን ከወሰንክ አይቀር መሰደብን መተቸትን አምነህ መግባት አለ እና የነዛ ሰዎችን ኮሜንት ደግሞ እንደ ሞቲቬሽን ነው እንጂ መጠቀም ያለብህ እዚህ ቁጭ ለማለት ወይም በቃ እኔ ለዚህ ቦታ ነው የተፈጠርኩት ብለህ እንድትቀመጥ ምክንያት ሊሆን አይገባም። አምስተኛው ግልጽ የሆነ ዓላማ ይኑርህ። ይሄ ማለት መያዝ የምትፈልገው ማንነት፣ መቼ እዛ ቦታ ጋር መድረስ እንደምትፈልግ ምናምን ብቻ አጠቃላይ ዓላማህን ግልጽ በሆነ ሁኔታ ጆርናል ላይ ጻፍ እና ይሄ ለምን ይጠቅማል? ያቺ ያስቀመጥካት ቀን ስላለች የአሁኗን ታይም አታባክናትም ማለት ነው። ያስቀመጥካት ፕላን አለች፣ ያስቀመጥካት ቀን አለች እና የአሁኗን ታይም ያንን ነገር ስታየው የአሁኗን ታይም መጠቀም እንዳለብህ ስለምትረዳ ወደ ስራ ትገባለህ ማለት ነው። ስድስተኛ ኢንቫይሮንመንትህን አስተካክል። በፊት ከነዛ ጓደኞች ጋር ሆኜ ራሴን ማሻሻል እችል ነበር ብዬ አስብ ነበር፣ ግን አይሆንም። አንተ ህይወትን መቀየር እንዳለብህ እስከወሰንክ ድረስ ከህይወት መቆረጥ ያለባቸው ሰዎችና ሁኔታዎች አሉ። አንተ ከነዛ ጓደኞች ጋር ስታወራ ስለዛ ነገር አለማሰብ የማይቀር ነገር። ስለዛ ነገር ካሰብክ ደግሞ ያ ነገር ወደ ስሜት ይለወጣል። ያ ስሜት ተግባር እንድታደርግ ያስገድዳል። ተግባሩ ደግሞ ውጤት ይሰጣል ማለት ነው። ስለዚህ መለወጥ እንዳለብህ እስከወሰንክ ድረስ ከህይወት ማራቅ ያለብህ ሰዎች አሉ። ሰባተኛው ራስን ከማንም ጋር አታወዳድር። ራስን ከሰዎች ጋር ስታወዳድር ማለት ነው መቼም ቢሆን አትረቃም። ምክንያቱም አንተን የሚበልጥ ሰው አይጠፋም። በቃ የትም ቦታ ጋሩን አንተ የሚበልጥ ሰው አይጠፋም። ስለዚህ ራስን ከዛ ሰውዬ ጋር ስታወዳድር የያዝከው ነገር ያስደስታል። ሁሌ ገና እንደሆንክ ነው የምታስበው። ስለዚህ እርካታ ታጣለህ ማለት ነው። ምናልባት እኮ ያ ሰውዬ ከአንተ በላይ ኦፖርቹኒቲ አግኝቶ ሊሆን ይችላል፣ አንተን የበለጠ ከአንተ የተሻለ ቦታ የተቀመጠው ማለት ነው። አንተ ደግሞ እሱ ያገኘውን እድል አግኝተህ ላይሆን ይችላል። ግን ራስን ከዛ ሰው ጋር እያወዳደርክ ውድድሩ መሆን ያለበት ከራስህ ከበፊት ማንነት ጋር ምን ያህል መስራት ይችል ነበር፣ ምን ያህል ሰራው፣ ምን ያህል መምጣት ይችል ነበር፣ ምን ያህል መጣው የሚለውን ብቻ። እዚህ ጋር መጨመር የምፈልገው ነገር እኔ 3 አይነት ራስን ማወዳደር አለ ብዬ ነው ማለት። አንደኛው ራስን ከሚበልጥ ሰው ጋር ማወዳደር ነው። ሁለተኛው ደግሞ ከራስ ጋር መወዳደር ወይም ከበፊት ማንነት ጋር መወዳደር። ሁለቱም ብዙ ሲወሩ ሰምታቸው ሊሆን ይችላል። ሶስተኛው ግን አንተ ከምትበልጣቸው ሰዎች ጋር ራስን ማወዳደር። ይሄ በሶስተኛ ላይ ያስቀመጥኩት ውድድር ከሁሉም ውድድሮች በላይ የሚገልህ ውድድር ነው። ምን ማለት ነው? የመጀመሪያውን ራስን ከሚበልጥ ሰው ጋር ማወዳደር እየሰራህ ነው እዛ ሰውዬ ጋር ለመድረስ፣ ግን እርካታ ነው የምታጣው። ከበፊት ማንነት ጋር ማወዳደር ደግሞ ከበፊት ማንነት ጋር ከራስ ጋር እየተሻሻልክ ነው የሚመጣው። ውድድር ላይ ነህ፣ እየሰራህ ነው። በሶስተኛ ላይ ያስቀመጥኩት ውድድር ግን ራስ አንተ ከምትበልጣቸው ሰዎች ጋር ነው። ሰዎቹን ወደታች ነው የምታያቸው። ስለዚህ መለወጥ መቀየር የሚባለው ነገር አታስብም። ምክንያቱም እኔ እንዲሁ እንዳለው ምርጥ ነኝ ብለህ ታስባለህ ማለት ነው። ስለዚህ ምን ማለት ፈልጌ ነው፣ በሶስተኛ ደረጃ ላይ ያስቀመጥኩት ውድድር ሁሌ ወደታች ነው የምታየው። አንተ ከምትበልጣቸው ሰዎች ጋር ነው ራስን እያወዳደርክ ያለው። ስለዚህ መለወጥ መቀየር የሚባለው ነገር ስለማታስበው ራስን እየገደልክ ነው የምመጣው ማለት ነው። 8ኛው በራስህ ላይ እምነት ይኑርህ። አደርገዋለሁ፣ አሳካዋለሁ በል። እምነት ይኑርህ በራስህ ላይ። በራስህ ላይ እምነት ሳይኖርህ የምትሰራው ስራ እንደምታስበው ያ ስራ ፍሬ ያፈራል። በራስህ ላይ እምነት ይኑርህ፣ ተስፋ አትቁረጥ፣ ጠንክረህ ስራ፣ ታሳካዋለህ። 9ኛ ሶሻል ሚዲያ ላይ ከምታያቸው ሰዎች ሁሉንም ነገር ኮፒ አታድርግ። እንትና የሚባለው ሰውዬ እንደዚህ ለብሷል፣ እንደዚህ ነው የሚያወራው፣ እንደዚህ ነው የሚያደርገው እያልክ ያ ሰውዬ የሚያደርገውን ነገር ኮፒ አታድርግ። ራስህን ሁን። አስበው እስቲ ሙሉ ለሙሉ ያንን ሰው አልሆንክም፣ እዚህ ጋር ደግሞ ራስህንም አልሆንክም። የሆነ ድብልቅልቅ ያለ ነገር ውስጥ ትገባለህ ማለት ነው። እንዲሁም የሆነ ጊዜ ስለ ዴቪድ ጎጊንስ ብቻ ነበር የምሰማው የማየው። ፖድካስቱን የዴቪድ ጎጊንስን ነው የማየው፣ የእሱን ስፒቾች ነው ማዳመጠው ምናምን። ኮንሱም ማድረገውን ነገር በሙላ የዴቪድ ጎጊንስን አደረግኩት ማለት ነው። እና ምን ተፈጠረ? እንደሱ መሆን ጀመርኩ። እንደሱ ጧጧት እየተነሳው መሮጥ ጀመርኩኝ ምናምን። እሱን በቃ የእሱን ኮፒ ማድረግ ጀመርኩኝ ማለት ነው። እዚህ ጋር ዴቪድ ጎጊንስ መጥፎ ሰው ነው ወይም የሚያደርገው ነገር ትክክል አይደለም እያልኩ አይደል። እዚህ ጋር ትክክል አይደለም እያልኩ ያለሁት ነገር የእሱን ሙሉ ነገር ኮፒ አድርጌ እኔ ገና ማምጣት የሞከርኩበት ሁኔታ ግን ትክክል አይደል። እኔ በዛ ጊዜ ማድረግ የምፈልገው ነገር በልክ ነበር፣ ግን በቃ የእሱን ኮፒ ማድረግ ስለጀመርኩኝ ጧጧት እሮጣለሁ፣ ከዛን ማታ ደግሞ ጂም ገባለሁ ምናምን። ብቻ ያን ነገር እንደ ልማድ ያዝኩት፣ በቃ ጧጧት መሮጡ ማለት ነው። በቃ እስከ የሆነ ታይም ድረስ እንደዛ አይደል።
ከዛን ጭራሽ እየከሰው መጣው ማለት ነው። ኪሎ እየቀነስኩ መጣው። ጠዋት እሮጣለሁ፣ ማታ ጂም ገባለሁ ምናምን። ዴቪድ ጎጊንስ የራሱን ፐርፐስ ተከትሎ ሰክሰስፉል ሆኗል እና እኔ ደግሞ ግዴታ እሱ በሄደበት መንገድ መሄድ የለም። ምክንያቱም የራሴ ፐርፐስ አለ። እሱ በሄደበት መንገድ ብሄድ የራሴን ዓላማ አላገኝም። ግን ያ ሰው በራሱ ዓላማ ላይ ያለውን ዲሲፕሊን፣ ጥንካሬ በራሴ ዓላማ ላይ ቢተገብረው የራሴን የምፈልገውን አይነት ውጤት የምፈልገውን አይነት ግብ አገኛለሁ ማለት ነው። ስለዚህ የዛን ሰውዬ ሙሉ ነገሩ ኮፒ አድርገህ ከመውሰድ ይልቅ ከራስ ዓላማ ጋር የሚገናኘውን ነገር ከዛ ሰውዬ ላይ ወስደህ የራስ ዓላማ ላይ ስትተገብረው ውጤት ማየት ትጀምራለህ ማለት ነው። 10ኛውና የመጨረሻው ነገ የሚባል ቀን የለም። እንድታቆም ፈልገው ነገር ነገ የሚባል ነገር የለም። ነገም ያለው በዛሬ ውስጥ ነው። ዛሬን በስትክክል ስትኖር ነው ለነገ የምትኖረው። ገባ? ዛሬ ችግር የለም ዛሬ ላድርገውና ነገ አስተካክለዋለሁ አልክ። ግን አእምሯችን በቀኑ 60 ሺህ ነገሮችን ያስባል። ከዛ ውስጥ ደግሞ 80% ደግሞ ከትላንት ጋር የተያያዘ ነው። ስለዚህ ትላንት ያደረከውን ነገር ስታስብ ያ ሀሳብ ወደ ስሜት ወደ ተግባር ወደ ውጤት የሚቀየረው ነገር አውርተናል። ያ ነገር ዛሬ የምታደርገው ነገር ለነገ ኢፌክት አለው ማለት ነው። ስለዚህ ለነገው አንተ ዛሬን ሳክሪፋይስ ማድረግ አለ። ደግሞ ዛሬ ይህን ነገር ካደረግከው ለነገ የተሻለ ሰው እንደምትሆን ታውቀዋለህ። ዛሬ ነገ አደርገዋለሁ እያልክ የምታስቀረውን ነገር ዛሬ ብታደርገው ኖሮ ታይምን ሴቭ እያደረግክ ትመጣለህ ማለት ነው። ስለዚህ ነገ የሚባል ቀን እንደሌለ ማወቅ አለብን። ነገም እኮ ሲደርስ ዛሬ ብለህ ነው የምትጠራው። ገባ? ሁሉም ነገር ያለው ዛሬ ላይ ነው፣ አሁን ላይ ነው። ማድረግ ያለብህን ነገር አሁን ነው ማድረግ ያለብህ እንጂ ለነገ ማስቀመጥ የለብህም። አሁን ያን ነገር ማድረግ የሚያስችል አቅም፣ ጤና ካለ በስንፍና ምክንያት ያን ነገር ሳታደርገው መቀመጥ የለብህም። ማድረግ ከቻልክ ተነስና አድርግ። ይህ ቪዲዮ ኤፒሶድ ይኖረዋል። ብዙ የተውኳቸው ሀሳቦች እንዳሉ ይሰማኛል እና በኤፒሶድ እንመለሳለን። ቪዲዮ ከተመቸ ላይክ፣ ቻናሉን ሰብስክራይብ ማድረግ እንዳትረሳ። ሀሳብ አስተያየት ካለ ኮሜንት ላይ አስቀምጥልኝ፣ አነበዋለሁ። የቴሌግራም ቻናል ሊንክ የኮሜንት መጀመሪያ ላይ አለ። ፒስ